ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴንን አጅቦ የተጓዘ ሰራዊት ላይ ጥቃት ተፈጸመ። ለጎዳና ላይ የምርጫ ቅስቀሳ የሚሆን ህትመቶችን በማዘጋጀት ላይ በሚገኙ የብልጽግና የምርጫ አስተባባሪ ኮሚቴዎች አባላት ባጀቡ ያገዛዙ ወንበር አስጠባቂ ሚሊሻ ፖሊሶች ላይ ምህታተኛው የራስ አበበ አረጋይ ክፍለ ጦር የማያዳግም እርምጃም ወሰደ። የፋሽስቱ የብልጽግና የ45ኛ ክፍለ ጦር አንደኛ ሻለቃ የሰራዊት አባላት ከያቅጣጫው በመፍረስ የ102ኛ ኮር አካል የቀድሞ ዞበላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር 3ኛ ሻለቃን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ከወራሪው የብልጽግና ግሪሳ ሰራዊት ጋር ከፍተኛ ውጊያም አድርጎ አሳፍሮ መልሶታል። በአንሻ ሰይድ እዝ ተርብ ተዋጊዎች በተሰላ የደፈጣ ጥቃት ምክትሉ የተሸኘበት የማዕከላዊ እዝ አዛዡ ጀነራል ዘውዱ በላይ ክፉኛ ተበሳይቷል ተባለ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴንን አጅቦ የተጓዘ ሰራዊት ላይ ጥቃት ተፈጸመ። ጀንበር መለስ ሲል ይመጣሉ ማታ አፈሽ ወጤ ጥይት አቅመው በካርታ የተባለላቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ፋኖች መካነ ሰላም ከተማን ከበው በማደር በማለዳው መብረቃዊ ጥቃትም ፈጽመዋል። የፋኖን መብረቃዊ ጥቃት ተከትሎ የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን መድረሻ ጠፍቶታል ሲሉ የውስጥ ምንጮችም የገለጹ ሲሆን 2 መድፍ 1 ቢኤም 2 ዙ 23 እና 4 ሞርተር የታጠቀ ሜካናይዝድ ኃይልም ስፍር ቁጥር ከሌለው በርካታ እግረኛ ወታደር ጋር ወደ መካነ ሰላም የገባው አቶ አብዱ ሁሴን ከምዕራብ ወሎ ቀጠና የተለያዩ ወረዳዎችን የተውጣጡ ሚኒሻዎችንም ጠርንፎ ይጠብቁኛል በሚል ስሌት ከሳይንትና ወግዴ ጭምር ወደ መካነ ሰላም ያጓጓዘ ቢሆንም መጨረሻው ሳያምር ቀርቶ ለከበባም ተዳርጓል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ቃኞች በመምራት በቀኝ ወደ ከተማይቱ የገባው የመካነ ሰላሙ 29ኛ ክፍለ ጦር ዘመቻ መሪ አርበኛ መብራቱ ጫብሲ በማለዳው ሶዬ ከተማ ሙሉ በሙሉ ተቆጣጥሯል። የአማራ ክልልና የደቡብ ወሎ ዞን ከፍተኛ አመራሮች ወደ መካነ ሰላም ከተማ አቅንተው የምርጫ ቅስቀሳ ለማከናወንና ሌሎች እኩይ ተግባራትን በመፈጸም የህልውና ትግሉን ሂደት በዚያ ግንባር ለማስተጓጎል ያደረጉት ጥረትም ሳይሳካላቸው ቀርቷል። የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴንና የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ጨምሮ ከፍተኛ የሥራ ኃላፊዎች መካነ ሰላም ከተማ ውስጥ እንዳሉ ሌሊቱን ተከበው ሊያድሩ የቻሉት ከሸዋ የበዛ ሰራዊት አስከትለው ያጅበናል ብለው አምነው እንደተገኙም ነው የሚናገር። የ29ኛ ክፍለ ጦር ሰራዊት የከተማይቱን ዙሪያ ገባ ሲይዝ የክፍለ ጦሩ ቃኞችም ደግሞ ሰተት ብለው ወደ ከተማይቱ ሊገቡ ችለዋል። በማለዳው የተፈጸመውን መብረቃዊ ጥቃትም ተከትሎ ባለስልጣናቱ ራሳቸውን ለመደበቅ እየተሯሯጡ መሆናቸውንም ታውቋል። ንጉስ በሰራዊቱ ብዛት እንደማይድን የዛሬ ክስተት አስረጅ ነው ያሉት የመረጃ ምንጮቻችን
የፋኖን የማድረግ አቅም በትክክል ህዝብ የተረዳበትን ዕለትም ዛሬ ነው ሲሉም ተናግረዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ105ኛ ኮር 29ኛ ክፍለ ጦር ህዝብ ግንኙነት መረጃውንም አድርሶናል። ለጎዳና ላይ የምርጫ ቅስቀሳ የሚሆን ህትመቶችን በማዘጋጀት ላይ በሚገኙ የብልጽግና የምርጫ አስተባባሪ ኮሚቴዎች አባላት ባጀቡ ያገዛዙ ወንበር አስጠባቂ ሚሊሻ ፖሊሶች ላይ ምህታተኛው የራስ አበበ አረጋይ ክፍለ ጦር የማያዳግም እርምጃም ወሰደ። ያገዛዙን ዕድሜ ለማራዘም ቀን ከሌሊት በሚታትሩት ወዳደሮቹ ላይ ድርጅታችን አማራ ፋኖ ብሔራዊ ንቅናቄ ባስተላለፈው የማስጠንቀቂያ መልእክት መሰረት የሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ጀግናው የራስ አበበ አረጋይ ክፍለ ጦር አገዛዙ ወደ ኦሮሚያ ባከለለው በግራሪያ ፍቼ ስላሴ አውራጃ ደብረ ጽዮን ወረዳ ድረስ ዘልቀው በመግባት በትናንትናው ዕለት ከምሽቱ 3:30 ላይ በብልጽግና አገልጋዮች ላይ የማያዳግም እርምጃም ሲወስዱ የምርጫ ቁሳቁሶችና የህትመት መሳሪያዎችንም እንዲሁም 3 ክላሽንኮቭ መሳሪያ፣ 1 ምርኮኛ የኦሮሚያ ሚሊሻና የግፍ እስረኞችንም በተኩስ ልውውጥ በማስለቀቅ ግዳጁን በሚገባ መፈጸም ወደ መጣበት ቀጠናም ተመልሷል ሲል የአጼ አምደ ጽዮን ኮርም ገልጸዋል። አገዛዙ ህዝባችንን ለተጨማሪ 5 የመከራ ዓመታትም ለመዳረግ ለጎዳና ላይ የምርጫ ቅስቀሳ የሚሆን ህትመቶችን በማዘጋጀት ላይ በሚገኝ የብልጽግና የምርጫ አስተባባሪ ኮሚቴ አባላት ባጀቡ ያገዛዙ ወንበር አስጠባቂ ሚሊሻ ፖሊስ ላይ ምህታተኛው የአጼ አምደ ጽዮን ኮር አሃድ የሆነው የራስ አበበ አረጋይ ክፍለ ጦር የማያዳግም እርምጃ መውሰዱንም ኮሩ በግንባሩ መረጃም ገልጿል። ይህ በእንዲህ እንዳለም በደነባ ከተማ የመሸጉት የስርዓቱ አገልጋይ ወዳደሮች መካከል በተፈጠረ ያለመግባባት በተደረገ የተኩስ ልውውጥም በትናንትናው ዕለት ከምሽቱ 3 ሰዓት ጀምሮ እርስ በርሳቸው መጨፋጨፋቸውንም የአጼ አምደ ጽዮን ኮር መረጃና መገናኛ ክፍልም አስታውቋል። በሸዋ ክፍለ ሀገር በሲያ ደብርና ዋዮ ወረዳ ደነባ ከተማ ውስጥ መሽጎ የነበረውን የፋሽስቱ አብይ አህመድ ወንበር አስጠባቂ ራሱን የሀገር መከላከያ ሰራዊት ብሎ የሚጠራውና የኦሮሞማው ምንጣፍ ጎታች ሚኒሻ ጎራ ለይቶ ሲታኮስ ያመሸ ሲሆን የደነባ ከተማ ሚኒሻ ጽሕፈት ቤት ኃላፊ የሆነው አቶ አኋሉ በልሁ ከና አጃቢዎቹ በመከላከያ ሲገደል 2 የመከላከያ አመራሮችና 4 አባላትን ጨምሮ የ2 የከተማ ፖሊስና 3 የሚሊሻ አባላትም የተገደሉ ሲሆን 7 የሚሊሻ አባላት 3 መከላከያ በሞት አፋፍ ላይ ሆነው ደብረ ብርሃን ሆስፒታል ይገኛሉ ሲል ኮሩ በመረጃውም ገልጸዋል። እጅግ አስገራሚው ነገር የግጭቱ መንስኤ በሆቴል ውስጥ እያሉ በከፍተኛ የአልኮል መጠጥ ላይ በነበሩበት ወቅት ሆዲ አባውን ብቅል ያወጣዋል እንደተባለው ምርጫን በተመለከተ ሲከራከሩ በመከላከያ ሰራዊት አመራሩ በኩል ህዝብ የፈለገውን ይምረጥ አታስገድዱት የሚል የመከራከያ ሐሳብ በማምጣቱ ከወረዳው የሚሊሻ ጽሕፈት ቤት ኃላፊ ጋር ግጭት ውስጥ መግባት የተጀመረ ሲሆን በተፈጠረው አለመግባባትም ሁለቱም መሞታቸውን ኮሩ አረጋግጧል። በወረዳው አዲስ ዓለም ቀበሌ ዜጎች የሚሰቃዩበት ፖሊስ ጣቢያ በጀግናው የራስ አበበ አረጋይ ክፍለ ጦር ቃኞችም የተሰበረ ሲሆን ለስርዓቱ ወንበር ማስጠበቂያና ዜጎች የሚሰቃዩበት ሰነዶችና የፓርቲ የገንዘብ መዋጮ ደረሰኞችንም የህትመት መሳሪያ በቁጥጥር ስር የዋሉ ሲሆን በተጨማሪም የፖሊስ ጣቢያዎቹ ዘበኞች ሲጠቀሙበት የነበረ የጦር መሳሪያም ጭምር በቁጥጥር ስርም ውሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ብሩኬ ደምሴ ክፍለ ጦር ለቀጣይ ወታደራዊ ግዳጅ ሙሉ ዝግጁነቱንም አስታወቀ። በሸዋ ጠቅላይ ግዛት ያሳምነው ዕዝ ስር የሚገኙ የአጼ ዘርዓ ያዕቆብ 1ኛ ኮር ብሩኬ ደምሴ ክፍለ ጦር ከፍተኛ አመራሮች በተገኙበት ጥልቅ ግምገማ ካደረገ በኋላ ለቀጣይ ግዳጆች ሙሉ ዝግጁነቱንም ማጠናቀቁና በተጠንቀቅም ላይም እንደሚገኝም አስታውቋል። ክፍለ ጦሩ ስትራቴጂካዊ የዝግጁነት መርሃ ግብሩን ከናወነው ቦታ 15 ቀን 2018 ዓ.ም ባካሄደው ከፍተኛ ወታደራዊ ስብሰባ ላይ ነው። በዚህ የምክክር መድረክ ላይ የዙ ምክትል ወታደራዊ አዛዥ አርበኛ ኢሳያስ ደመቀ፣ የኮሩ ድርጅታዊ ጉዳዩ ኃላፊ አርበኛ ተስፋዬ አለሙና የኮር ዋና ዘመቻ መሪ አርበኛ አበበ ጥላሁንን ጨምሮ ሌሎች የእዝና የኮር ከፍተኛ አመራሮችም ተገኝተውበታል። በመድረኩ ላይ በወቅታዊ ወታደራዊ ስምሪቶች፣ የኃይል አደረጃጀትና የወደፊት ስልታዊ አቅጣጫዎች ዙሪያ ጥልቅና ሰፊ ውይይትም ተደርጓል። የብሩኬ ደምሴ ክፍለ ጦር በአሁኑ ወቅት በአካል ብቃት በትጥቅ እንዲሁም በስነ ልቦና ረገድ ሊሰጠው የሚችለውንም ማንኛውንም ተልዕኮ በአስተማማኝ ሁኔታ ለመወጣት የሚያስችል ቁመና ላይ እንደሚገኝም አረጋግጧል። ክፍለ ጦራችን ከተቀመጠለት ወታደራዊ ግብ አንጻር ያሉትንም ዝግጅቶችም በዝርዝር ገምግመዋል። በአሁኑ ወቅት መላው የጦሩ አባላት በአደረጃጀትና በትጥቅ ተሟልተው የሚሰጠውን የመጨረሻ ትዕዛዝ እየጠበቁ ይገኛሉ ሲል የኮሩ መሪዎች ገልጸዋል። ይህ የከፍተኛ አመራሮች ጥምር ስብሰባና የክፍለ ጦሩ ወደ ሙሉ ወታደራዊ ዝግጅት መሸጋገር በእዙ ስር ላሉት ቀጣይ ስምሪቶችም ትልቅ ስነ ልቦናዊና ስልታዊ ስኬት መሆኑንም ተመላክተዋል። የፋሽስቱ የብልጽግና የ45ኛ ክፍለ ጦር 1ኛ ሻለቃ የሰራዊት አባላት ከያቅጣጫው በመፍረስ የ102ኛ
ኮር አካል የቀድሞ ዞበላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር 3ኛ ሻለቃን ተቀላቀሉ። በሰሜን ወሎ ዞን ራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ጀብደኛው ምኒልክ ዕዝ የ102ኛ ኮር የጥንካሬ ምልክት የሆነው 12ኛ ክፍለ ጦርን የጠላት 45ኛ ክፍለ ጦር ሁለተኛ የሰራዊት አባላት ከግዳን ወረዳ መነሻቸውን ማድረግና ከስምሬት ቀጠና በመጥፋት ሙሉ ትጥቃቸውንም ከተተኳሽ ጋር በመያዝ ግንቦት 17 2018 ዓ.ም ተቀላቅለዋል። ከዚህ በፊት እንደተገለጸው የጨፍጫፊውና የብሪተኛው አገዛዝ ወታደሮች እንደተናገሩት በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር የውጊያ ሞራልና ወትሮ ዝግጅትነት አለመኖሩንም ገልጸዋል። በኢትዮጵያ የሀገር መከላከያ ሰራዊት መስሪያ ቤት በፊት ያልነበረና ከቅርብ ጊዜ ወዲህም እየተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምደባ የሥርዓቱ ሰዎች በመሆናቸው ብቻ ማለትም የኦህዴድን የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላትም የሀገር ባለቤት የማይሆንበትም መንገድም እየሰፋ በመምጣቱ ደስተኛ ለመሆናቸውንም ተናግረዋል። በመጨረሻም ያገዛዙ 45ኛ ክፍለ ጦር የሰራዊት አባላት አያይዘው በገለጹት መሰረት በሀገሪቱ ተከታታይ የእርስ በርስ ጦርነትና የአማራ ሕዝብ የሚያሳየን ጥላቻና መሰላቸትም እንዲሁም የሕዝቡ የፖለቲካ የሕገ መንግስትም የዲሞክራሲያዊ እኩልነትና ነጻነት ግልጽ የሆነ ጥያቄም እንዳለውም ጦርነቱ ሕዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ሕይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራን ሕዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉም ሐሳባቸውን የአማራ ፋኖ ብሔራዊ ንቅናቄ የ102ኛ ኮር 12ኛ ክፍለ ጦር ሕዝብ ግንኙነትም ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሉና ተጋድሎ ተጠናክሮ ይቀጥላል። 305ኛ ኮር በአራት አቅጣጫ ውጊያም እያካሄደ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 305ኛ ኮር ከወራሪው የብልጽግና ግሪሳ ሰራዊት ጋር ከፍተኛ ውጊያም አድርጎ አሳፍሮ መልሶታል። ለፋሽስቱ የብልጽግና ሰራዊት ሰቀቀን የሆነው የአማራ ፋኖ ያልተጠበቀ ጥቃት የሚያደርሰው በማለዳው ከጧቱ 12 ሰዓት ጀምሮ ከፍተኛ ውጊያም ሲያደርግም አርፍዷል። በአስፋልት መንገዶች ላይ ብቻ ታጥሮ የሚንቀሳቀሰው ዘር መርጦ ገዳዊ የብልጽግና ቡድን ከፍተኛም ኪሳራም እየደረሰበት ይገኛል። በ305ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት ከሳንጃ ተነስቶ ወደ መሬት ቀበሌ የተንቀሳቀሰው ተላላኪው ኃይል ጃምባርታ ጎጥ ላይ ደፍጦ በመቆየት በተወሰደ እርምጃ ከፍተኛ ኪሳራ ደርሶበት አስከሬኑና ቆስለኛውንም እያዝረከረከም እግራ አውጭኝም ብሎ ፈርጥጦ ተመልሰዋል። በ76ኛ ክፍለ ጦር 3ኛና 4ኛ ሬጅመንት ሁለት ሻምበሎች በጠገዴ ወረዳ ሶረቃ ተነስቶ ወደ አሽሬ በኩል ሲንቀሳቀስ የነበረውን ደመነብስ መንጋ ቡሬ አካባቢ አስፋልት ላይ ደፍጦ በመቆየት በተወሰደ እርምጃ ከፍተኛ ቁጥር ያለው ሙትና ቁስለኛም ሆነዋል። የ76ኛ ክፍለ ጦር 3ኛና 4ኛ ሬጅመንት ሁለት ሻምበሎች ከሳንጃ በመነሳት ወደ ጠገዴ ወረዳ አዴት ቀበሌ አመራ ምድር በደፈጣ በተወሰደ እርምጃ ያሰበው ሳይሳካለት ተመቶ ወደ ኋላም ተመልሰዋል። የ305ኛ ኮር 25ኛ ክፍለ ጦር አንደኛ ሬጅመንት በጠገዴ ወረዳ እርጎዬ ቀበሌ ሐሪዳ ጎጥ ላይ ጠላት ከበባ ለማስገባት ቢሞክርም ሳይሳካለት ቀርቶ ተመልሶ ሳይሳካለት ወደ እርጎዬ ከተማም ፈርጥቷል። በአራቱም የውሎ ውጊያዎችም የተገኘ ድል እስከ ወዲያኛው የተሸኘ 53 የቆሰለ 19 10 ነፍስ ወከፍ ክላሽንኮፍና 750 የብሬን ጥይትም ተማርኳል። ሰላም በሌለበት ምርጫ አይታሰብም ያለ የሌለ ኃይሉንም ወደ ቀጠናው ቢያስገባም ከህዝባችን ጋር ሆነን እንመክተዋለን። በአንሻ ሰይድ ዕዝ ተርብ ተዋጊዎች በተሰላ የደፈጣ ጥቃት ምክትሉ የተሸኘበት የማዕከላዊ ዕዝ አዛዡ ጀነራል ዘውዱ በላይ ክፉኛ ተበሳይቷል ተባለ። በዚህ ኦፕሬሽን የዕዙ ከፍተኛ አመራር የሆነው ሌላ ሙሉ ኮሎኔሎችም አብረው ተሸኝተዋል። የማዕከላዊ ዕዝ ኮሎኔሎች ለበቀል እንዲዘጋጁ ያዘዘው ዘውዱ በላይ ብዙ መንደሮችንም በመድፍ ሊደበድብም ይችላል። ብርጋዴር ጀነራል አስናቀ አይተነው መንግስቴ መስከረም 10 ቀን 2018 ዓ.ም የማዕረግ እድገት ከተሰጣቸው የአብይ ወንበር ጠባቂዎች መካከል ጠላት የሚተማመንበት አቅም ያለው ነበር። በሁለት የአርፒጂ ቅንቡላ ሙሉ ኮምቦዩን አንድዳ በብሬን የቀጠቀጠችው አበጀ ጥበቡ ክፍለ ጦር ደማቅ ታሪክም ጽፋለች። ጀነራሉ የአማራን ህዝብ በመጨፍጨፍ ያገኘው የኮከብ ድርድርም ከሞት አልታደገውም። ድል ለአማራ ፋኖ ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።